ሰላም እንደምን አላችሁ ወደ የጥለት አካዳሚ ቤተሰቦች። በዛሬው ቪዲዮአችን four types of quantum number and their electron configuration ምን እንደሚመስል አብረን የምናይ ይሆናል። አብራችሁን ሁኑ። መልካም ቆይታ። There are four types of quantum number. The first one is principal quantum number. Principal quantum number. Quantum number that's called n, and n is positive integer ነው። ብዙ ጊዜ n ከአንድ ጀምሮ ኢነርጂ ሌቭል የሚባል ነው። n ከአንድ ጀምሮ 2 3 እያለ የኢነርጂ ሌቭሉን እያሳየ የሚሄድ ነው። ምክንያቱም ቦር የሚባለው ሳይንቲስት የራሱ ሞዴል ሲቀርጽ አተሞች ሰራውንዲንጋቸው እንደዚህ ይሆኑና ኒውክለሳቸው ከታች ይሆናል። ዜን ይችኛዋ ኢነርጂ አንድ ትባላለች። እቺ ኦርቢታል ዜን ዘ ሰከንድ ኦርቢታል ኢዝ 2 and the third orbital is 3። ስለዚህ እነዚህ ነምበር ኦፍ ኦርቢታል 1 2 3 እያሉ የሚቀጥሉ ኢነርጂ ሌቭላቸው የተለያየ የሚሆን ኦርቢታሎች በቦር ሞዴል ያዘጋጃቸው ፕሪንሲፓል ኳንተም ነምበር ኤን ተብሎ ይጠራል ማለት ነው። ስለዚህ ፕሪንሲፓል ኳንተም ነምበር ፖዚቲቭ ኢንቲጀር ነው። ቁጥሩም የሚጀምረው 1 2 3 እያለ የሚቀጥል ይሆናል። ሁለተኛው የኳንተም ነምበር አይነት ደግሞ ምንድነው? አንጉላር የሚባለው አንጉላር ሞመንተም ኳንተም ነምበር አንጉላር ሞመንተም ኳንተም ነምበር that means አንጉላር ሞመንተም ኳንተም ነምበር በማን ይወከላል? በኤል ይወከላል። ስለዚህ ኤል ማለት ደግሞ ምንድነው? ኤን ማይነስ 1 ነው ይላል። ኤን ማይነስ 1 ያ ማለት ከኢነርጂ ነምበሩ በአንድ የሚያንስ ነው። ያ ማለት ከ0 1 2 እያለ ይቀጥላል ማለት ነው። 0 1 2 3 ለምን? ምክንያቱም ነምበር ኦፍ ኢነርጂው አንድ ከሆነ እዚህ ጋር ነምበር ኦፍ ኢነርጂ አንድ ሲሆን ኤን ማይነስ 1 0 ይሆናል ማለት ነው። ምንድን ነው ኤል የሚገልጸው? አንጉላር ሞመንተም ኳንተም ነምበር ሊገልጽ የሚችለው ነገር ምንድን ነው ያልን እንደሆን አንጉላር ሞመንተም ዲስክራይብስ የሚያደርገው አሁን ለምሳሌ ኤን 3 ቢሆን ይሄ ኤግዛምፕል ነው። ኤን 3 ቢሆን ኤል ስንት ይሆናል? ኤን ማይነስ 1 ነው ካልን 2 ይሆናል። ያ ማለት ኤል ዲስክራይብስ ዘ ታይፕ ኦፍ ኦርቢታል የኦርቢታል ታይፖችን ነው ዲስክራይብ የሚያደርግ ማለት ነው። የኦርቢታል ታይፖቹን ዲስክራይብ ያደርጋል። ያ ማለት ከ0 1 2 ይሆናል። ይሄ 0 1 2 አሁን 0 ላይ የማን ይሆናል? የኤስ ኦርቢታል፣ 1 ላይ የፒ ኦርቢታል፣ 2 ላይ የዲ ኦርቢታል ያርፋል ማለት ነው። ስለዚህ ኤል ዲስክራይብስ ዘ ሻፕ ኦፍ ዘ ኦርቢታል የኦርቢታሎችን ሻፕ ይገልጻል ማለት ነው። አሁን የኤል0 ኤስ ኦርቢታል ይገልጻል። ኤል1 ሲሆን ፒ ኦርቢታል ይገልጻል። ኤል2 ሲሆን ዲ ኦርቢታልን ይገልጻል። ኤል3 ሲሆን ደግሞ ኤፍ ኦርቢታልን ዲስክራይብ ያደርጋል ማለት ነው። በዚህ መሰረት ምንድነው ወደ ሶስተኛው ኳንተም ነምበር ስንሄድ ሶስተኛው ኳንተም ታይፕ ኦፍ ኳንተም ነምበር የሚባለው ማግኔቲክ ኳንተም ነምበር የሚባለው ማግኔቲክ ኳንተም ነምበር የሚባለው ወይም ኤምኤል ተብሎ የሚገለጸው ኤምኤል that means ኤምኤል ምንድነው ውጤቱ? ከኔጌቲቭ ኤል እስከ ኤል ነው።
ከኔጌቲቭ ኤል እስከ ኤል ነው። ያ ማለት ምንድነው? አሁን ለምሳሌ ዌር አሁን ኤል 2 ቢሆን ኤምኤል ስንት ይሆናል? ኤምኤል ኔጌቲቭ 2 ኔጌቲቭ 1 0 1 2። ስለዚህ ይሄ ኦርቢታል የማን ይባላል? 5 ኦርቢታል የሚሸከም የአይነት ማን ነው? ዲ ነው አይደለ? ዲ ኦርቢታል። ስለዚህ ታይፕስ ኦፍ ኦርቢታል ስፔሲፊክ ታይፕስ ኦፍ ኦርቢታልን የሚገልጽልን ኤምኤል ምንን ይገልጽልናል? ስፔሲፊክ ታይፕስ ኦፍ ኦርቢታል specific types of orbital ይገልጽልናል ማለት ነው። ስለዚህ how many orbitals are there የሚለውንም በዚሁ ዲስክራይብ ያደርግልን። አራተኛው ታይፕ ኦፍ ኳንተም ነምበር የሚባለው ስፒን ኳንተም ነምበር ኳንተም ነምበር ይሄ በምን ይገለጻል? ኤምኤስ በሚለው ይገለጻል ማለት ነው። ኤምኤስ ዘስ ኤምኤስ ደግሞ ኤምኤስ ብዙ ጊዜ ከፕላስ 1/2 ኦር -1/2 ይገልጻል። ይሄ ስፒን የሚለው የመሽከርከር ኦርቢታሎች በራሳቸው አንግል የሚሽከረከሩበትን እንትን ነው የሚገልጸው ማለት ነው። ስለዚህ አሁን አራቱን ኳንተም ነምበሮችን አይተናል። አንደኛው ፕሪንሲፕል ኳንተም ነምበር ነው። ሁለተኛው አንጉላር ሞመንተም ኳንተም ነምበር ነው። ሶስተኛው ማግኔቲክ ኳንተም ነምበር የሚባለው ነው። ሶስተኛው ስፒን ኳንተም ነምበር የሚባለው ነው። ስለዚህ አኮርዲንግ ቱ ዚስ እንዴት ኢነርጂ ሌቭሉ እየጨመረ ሲሄድ የኦርቢታል ነምበሩ እንዴት እንደሚሄድ ደግሞ የምናይ ይሆናል ማለት ነው። ኦኬ ስለዚህ ኢነርጂ ሌቭሉ ለምሳሌ አሁን ኤን1 ነው and ኤን2 ሲሆን ኢነርጂ ሌቭሉ በቦር ሞዴል ላይ ቅድም ኢነርጂ ሌቭሉ እንዴት እየጨመረ እንደሚሄድ አይተናል። ቦር ሞዴል ላይ ኢነርጂ ሌቭሉ እየጨመረ ሲሄድ እንዴት እንደሚጨምር አሁን ኤን1 ሲሆን ነምበር ኦፍ ኦርቢታል 1s ይሆናል። ኤን2 ሲሆን ላይ ነምበር ኦፍ ኦርቢታል 2s and 2p ኢነርጂ ሌቭላቸው የኤስ እና የበቱ የሚገለጹ አንድ ስለሆነ አሁን ኤን3 ሲሆን ነምበር ኦፍ የኦርቢታል 3s 3p and 3d እያለ ይቀጥላል። ይሄ ምንድነው? አፍዋ ፕሪንሲፕል ላይ ያለ ኤን4 ሲሆን ኤን4 ሲሆን ኦርቢታሉ 4s 4p and 4d 4f እያለ ይቀጥላል። አሁን እነዚህ ኦርቢታሎች እያንዳንዳቸው መሸከም የሚችሉት ነምበር ኦፍ ኤሌክትሮንስ አለ። ነምበር ኦፍ ኤስ 2 ነው መሸከም የሚችለው። ፒ ደግሞ 6 ዲ 10 ኤፍ 14 መሸከም ይችላል። 14 ነምበር ኦፍ ኤሌክትሮን። ይህን ኤግዛምፕል የምናየው ምንድን ነው? ለምሳሌ የክሎሪንን ዲያሜትር አሁን ክሎሪን ኤሌክትሮን ኮንፊግሬሽን ብናይ ነምበር ኦፍ ኤሌክትሮኑ 17 ነው። 17 እንዴት መሸከም እንደሚችል እናያለን። አንድ እዚህ ጋር 2 ትይዛለች ማለት ነው። ዜን እዚህ ጋር ስንት ይይዛል? ከ2 8 መያዝ ይችላል። አሁን ይህም በኤሌክትሮን ኮንፊግሬሽን 2 8
7 ነው አይደል የሚሆነው 2 8 7 ተብሎ የሚጻፍ ስለዚህ 8 2 3 4 5 6 7 8 ዜን ዘ አውተር ሞስት ሼል የሚባለው ደግሞ ስንት መሸከም ይችላል? 7 1 2 3 4 5 6 7 መሸከም ይችላል ማለት ነው። ስለዚህ አሁን ኤ በኦርቢታል ሲገለጽ አሁን በምንድን ነው? ይሄኛው የቦር ሞዴል ነው። ዜን ወደ አፍባህ ፕሪንሲፕል ስንወስደው 17 ሲገለጽ 1s2 2s2 2p6 2p6 3s2 3p ስንት ይሆናል? 2 2 2 10 12 እሺ 2p5 ይሆናል ማለት ነው። 2p5 አሁን የመጨረሻ ኢነርጂ ሌቭሉ የሚያርፈው ማን ላይ ነው? 3p5 አሁን ኢነርጂ ሌቭል እንቆጥር 1 2 3 ስለዚህ 3 ኢነርጂ ሌቭሉ 3 ነው መሸከም የሚችለው ማለት ነው። ስለዚህ ኤን ስንት ሆነ? 3 ነምበር ኦፍ ኤሌክትሮኑ ይሄ 5 ነው። ነምበር ኦፍ ኤሌክትሮኑ ተርሞስ ሼሉ 5 ኤሌክትሮን መሸከም ይችላል ማለት ነው። ስለዚህ በፒ ኦርቢታል ላይ መሸከም የሚችለው ነው። አሁን አኮርዲንግ ቱ ዚስ ኤን የሚገልጸው ነምበር ኦፍ ኤን ቫልዩ ይቺ ኤን ቫልዩ ኢነርጂዋ ነች ማለት ነው። and the upper part of the cell is this electron then አሁን ኦርቢታል ዲያግራሙን መስራት እንችላለን። ኦርቢታል ዲያግራሙን በዚህ መሰረት መስራት ይቻላል። እንዴት ነው ኦርቢታል ዲያግራሙን መስራት የሚቻለው? ኦርቢታል ዲያግራም እንዴት መስራት? አሁን የክሎሪን የመጨረሻው እንትኑ ስንት ነው ያመጣ ነው? 3p5 ነው አይደለ? 3p5 አመጣነዋል። አሁን ኤን ስንት ነው ማለት ነው? ኤን 3 ነው። this is 3 አሁን ኤን 3 ሆነ ማለት ኤል ፒ ኦርቢታል ብዙ ጊዜ አንድ ላይ ናት። 0s 0 ከሆነ ቅድም ካየነው ከላይ እንዳየነው 0 ሲሆን አንድ ነው። የፒ ኦርቢታል ኤል አንድ ነው። ስለዚህ ኤምኤል የሚለው ደግሞ ከኔጌቲቭ ኤል እስከ ኔጌቲቭ 1 0 and 1 ነው። ስለዚህ 1 2 3 የዚህ የፒ ኦርቢታል 3 ኦርቢታሎችን መሸከም እንደሚችል ነው የሚያሳይ። ስለዚህ ስንት ይሆናል? 5 ኤሌክትሮን ነው። 1 2 3 2 ይቀረናል። ስለዚህ 1 2 ስለዚህ እቺ የመጨረሻዋ ያሳረፍናት እቺ የመጨረሻዋ ወደ ታች ስለተዘቀዘቀች ኤምኤስ ወይም ስፒን ኳንተም ነምበር የምትባለዋ ስንት ሆናለች ማለት ነው? እቺ ኤምኤስ ስፒን ኳንተም ነምበር የምናት የመጨረሻዋ ስለተዘቀዘቀች ኔጌቲቭ ነው የምትሆነው። ኔጌቲቭ 1 2ኛ ነው የምትሆነው። ኔጌቲቭ 1 2ኛ። ኤምኤል የሚለው ራሱ 0 ነው። ስፔሲፊክ ኦርቢታል የሚያርፍበት ከተባለ ኤምኤሉ 0 ላይ ነው የመጨረሻ ኤሌክትሮኑ የሚያርፍ የሚለውን ይገልጻል ማለት ነው። በዚህ መሰረት ሌሎችንም መስራት እንችላለን። እንዴት ነው መስራት? ለምሳሌ ኦርቢታል ዲያግራም መስራት ይቻላል። አሁን ኦርቢታል ዲያግራም መስራት ይቻላል። ኦርቢታል ዲያግራሙን ስንሰራ አሁን ሊቲየም ስንት ነው? ነምበር ኦፍ ኤሌክትሮኑ 3 ነው አይደለ? 1s2 2s1 በርሊየም 4 ነው። 1s2 2s2 ቦሮን 1s2 2s2 2p1 5 ስለሆነ ካርበን 6
1s2 2s2 2p2 ይሆናል። and then ናይትሮጅን 7 1s2 2s2 2p3 እያለ ይቀጥላል። ናይትሮጅን ከዛስ ኦክሲጅን 8 1s2 2s2 2p4 ይሆናል። አሁን ይህንን ስናጠቅሰው እንዴት ነው የምናደርገው? አሁን 1s2 ሁልጊዜም 2 ይይዛል። 2s2 አንድ ናት ያለቻት ማለት ነው። ስለዚህ 1s2 አሁን እዚህ ሙሉ ናቸው 2 ስለሆኑ 1s2 2s2 2p ቫልዩዎች ደግሞ ፒዎች ምንድናቸው? ፒ 3 ኦርቢታል ነው ያለው። ማን ፒኤክስ አሁን ይሄ ፒኤክስ አለ፣ ፒዋይ አለ፣ ፒዜድ አለ። ስለዚህ እቺ ሁል ጊዜ ሙሉ ናት። የመጀመሪያዋ ቱ ሙሉ ናት። ፒኤክስ አላት አንድ፣ ሁለቶቹ የላቸውም እያለ ይቀጥላል። ምክንያቱም 2 ስላለው እያንዳንዱ ሁለቱን አንድ ላይ መደረብ አንችልም። 3ቱን ሞልተን ከጨረስን በኋላ የሚተርፈን የኤሌክትሮን ቁጥር ነው ወደ ሽፍት እያደረግን መሙላት የምንችለው ፒ ኦርቢታል ላይ ስንደርስ ማለት ነው። ስለዚህ አሁን ሞልቼ ልጨርስ ነው። ፒ ኦርቢታል ስንት ነው ያለን? 3 1 1። አሁን ሃፍ ስቴብል ይባላል። ሃፍ ሁሉም ተዳርሷቸዋል። ስለዚህ ይሄ ሙሉ ነው። 4 ነው ያለው 1 2 3። ስለዚህ የመጨረሻዋ እዚህ ጋር መጣ 4 ትሆናለች ማለት ነው። አሁን ከዚህ ውስጥ እንደምታዩት እንግዲህ ይሄኛው ጎደሎ ነው፣ ይሄ ጎደሎ ነው፣ ይሄም ጎደሎ ነው፣ ይሄም ጎደሎ ነው። እነዚህም ኦልሞስት ጎደሎ ናቸው። እነዚህ ምን ይባላሉ? እነዚህ ጎደሎ የሆኑት ፓርት ምን ይባላሉ መሰላችሁ? ፓራማግኔቲክ ይባላሉ። ፓራማግኔቲክ ለምን? አምፔርድ ኤሌክትሮን ስላላቸው። ፔርድ ኤሌክትሮን ስላላቸው። ፔርድ የሆነ ኤሌክትሮን ያለው ለምሳሌ ይሄኛው ፔርድ ነው። ሌሎችም ወርታሽነት ፔርድ እናገኛለን። ዳያማግኔቲክ ይባላል። ዳያማግኔቲክ ይባላል ማለት ነው። አሁን ጠቅለል ስናደርገው የዛሬን ቆይታችን ጠቅለል ስናደርገው ስለዚህ 4 ታይፕስ ኦፍ ኳንተም ነምበር ተምረናል። አንደኛው ኳንተም እንግዲህ ኤን ነው። ኤን ወይም ፕሪንሲፓል ኳንተም ነምበር ኤን ዛትስ ኢነርጂ ሌቭል ነው። ኢነርጂ ሌቭል የሚገልጽ ነው። ሁለተኛው ኳንተም ነምበር ደግሞ አንጉላር ሞመንተም ኳንተም ነምበር ወይም ኤል የሚባለው አንጉላር ሞመንተም ኳንተም ነምበር ኤል የሚባለው ይሄ ኦርቢታል ታይፑን የሚገልጽ ነው። ኦርቢታል ታይፕ የሚገልጽ ነው። የኤስ ነው፣ የፒ ነው፣ የዲ ነው፣ ዲ ኦርቢታል ነው፣ ኤፍ ኦርቢታል ነው የሚገልጽ ነው። ሶስተኛው ደግሞ የማግኔቲክ ኳንተም ነምበር ኤምኤል የሚባለው ስፔሲፊክ ኦርቢታል ታይፑን የሚገልጽ ነው። ስፔሲፊክ ኦርቢታል ታይፖቹን ይገልጻል። አራተኛውና የመጨረሻው ኳንተም ነምበር የሚገልጸው ምንድነው? ስፒን ኳንተም ነምበር የሚባለው ኤምኤስ ይባላል። ኤምኤስ አሁን ይህ ሲሽከረከር የትኛው ፓርት ነው የሚሽከረከረው?
በኔጌቲቭ ሳይድ ያለው ነው ወይስ ፖዘቲቭ ሳይድ ነው? ይሄ ነምበር ኦፍ ኤሌክትሮን ኮንፊገሬሽን ስቴቱን ደርድራችሁ ስጨርሱ የስፔሲፊክ ኦርቢታሉ ላይ የሚያልፈው ወደ ላይና ወደታች የሚጠቀሱ ነገሮች ወደ ታች ከሆነ ኔጌቲቭ 1/2 ነው፣ ወደ ላይ ከሆነ ፖዘቲቭ 1/2 ይሆናል። ለዛሬ የነበረን ቲቶር ይህንን ይመስላል። ወደፊቱ እንዲሰራላችሁ የምትፈልጉት ጥያቄዎች ካሉም ኢንቦክስ ላይ አስቀምጡልን። ሰብስክራይብ ያላደረጋችሁ ቤተሰቦች ካላችሁም ሰብስክራይብ በማድረግ የጥለት አካዳሚ ቤተሰብ መሆን ይቻላል። ሀሳብ አስተያየት ካላችሁም ኢንቦክስ ላይ አስቀምጡልን። እናመሰግናለን።